የታላቁ ህዳሴ ግድብን ዶሴ ከጥንስሱ እስካሁን የያዙት ኢንጂነር ጌዲዮን አስፋው ማን ናቸው? ፕሮጀክት ኤክስ የሚል ስያሜ የተሰጥቶት በጥቂት ከፍተኛ የመንግስት አመራሮች ብቻ በሚስጥር ተይዞ የነበረውን ታላቁ የኢትዮጵያ ህዳሴ ግድብ ፋይል እንዲያውቁ ከተደረጉ የመንግስት መዋቅር አባል ያልሆኑ ጥቂት ግለሰቦች መካከል አንዱ ናቸው ኢንጂነር ጌዲዮን። ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከመጣሉ አንድ ዓመት አስቀድሞ የግድቡን ዲዛይንና ተያያዥ ጉዳዮችን በመገምገም ሙያዊ አስተያየትም አበርክተዋል። የህዳሴው ግድቡ ግንባታ መጀመርን ያበሰረው የመሰረት ድንጋይ ከዛሬ 14 ዓመት በፊት በ2003 ዓ.ም በቤኒሻንጉል ጉሙዝ ክልል ጉባ ላይ ከተቀመጠ በኋላ ከታችኞቹ የተፋሰስ ሀገሮች ግብፅና ሱዳን የተነሳውን ተቃውሞ ለማርገብ በማሰብ የኢትዮጵያ መንግስት ፕሮጀክቱ በዓለም አቀፍ ገለልተኛ ባለሙያዎችና ኢትዮጵያ ከግብፅና ከሱዳን በሚወከሉ ተጨማሪ 2 ባለሙያዎች በጋራ እንዲጠና ባቀረበው ምክረ ሐሳብ መሰረት ኢትዮጵያን እንዲወክሉ ከተመረጡ 2 ባለሙያዎች አንዱ ናቸው ኢንጂነር ጌዲዮን። በመቀጠልም 3 አገሮች ሲያካሂዱ በነበረው የህዳሴው ግድብ ድርድር ውስጥም ኢትዮጵያን እንዲወክሉ ከተመረጡ ባለሙያዎች አንዱ ናቸው። እንዲሁም የኢትዮጵያ የቴክኒክ ጉዳዮች ተደራዳሪ ቡድንን በሰብሳቢነት በመምራትም ላለፉት 14 ዓመታትም አገልግለዋል። ከመንግስት በተሰጣቸው በዚህ ግዙፍ የኃላፊነት ቆይታ ወቅትም 3 ጠቅላይ ሚኒስትሮች፣ 4 የውሃና ኢነርጂ ሚኒስትሮችና 5 የውጭ ጉዳይ ሚኒስትሮች ሲፈራረቁ እሳቸው የህዳሴው ግድብ ፋይል ይዘው እንደቆዩ ናቸው። አሁንም በዚህ ኃላፊነታቸው ላይ ይገኛሉ። ታላቁ የኢትዮጵያ ህዳሴ ግድብን ዶሴ ከጥንስሱ አንስቶ እስካሁን ድረስ ይዘው የቆዩ እኚህ ታላቅ ሰው ኢንጂነር ጌዲዮን አስፋው ናቸው። አዲስ አበባ ከተማ የተወለዱት ኢንጂነር ጌዲዮን አስፋው የመጀመሪያ ደረጃ ትምህርታቸውን በአዳማ በአፄ ገላውዲዮስ ትምህርት ቤት እስከ 8ኛ ክፍል ድረስ ከተከታተሉ በኋላ ወደ አዲስ አበባ ተመልሰው ሁለተኛ ደረጃ ትምህርታቸውን በተፈሪ መኮንን ትምህርት ቤት እስከ 11ኛ ክፍል ተከታትለዋል። የ11ኛ ክፍል ትምህርታቸውን በተፈሪ መኮንን ትምህርት ቤት እየተከታተሉ ሳለ በወቅቱ የነበረውን የአሜሪካን ኤክስቼንጅ ፕሮግራም እድል አግኝተው የ12ኛ ክፍል ትምህርታቸውን በአሜሪካን ሀገር ተከታትለው ተመልሰዋል። ሀገራቸው ከተመለሱም በኋላ በቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል በሲቪል ምህንድስና የመጀመሪያ ዲግሪያቸውን ተቀብለዋል። በኋላም በጀርመን ሀገር በሚገኘው ስቱትጋርት ዩኒቨርሲቲ በመሰረተ ልማት ፕላኒንግ የማስተርስ ፕሮግራም ጨርሰዋል። ከትምህርት በኋላም በመጀመሪያ የተቀጠሩት በአዲስ አበባ ውሃና ፍሳሽ አገልግሎት ሲሆን በዚያም ለ1 ዓመት አገልግለዋል። በመቀጠልም ካዱ በተሰኘው የስዊድን ፕሮጀክት ስራ በምህንድስና ተቀጥረው አርሲ ክፍለ ሀገር በሚገኘው የጭላሎ እርሻ ልማት ለ8 ዓመት አገልግለዋል። ወታደራዊ የደርግ መንግስት ወደ ስልጣን ከመጣ በኋላም በወቅቱ ለነበረው የአረንጓዴ ዘመቻ ፕሮጀክት ከየተቋማቱ ባለሙያዎች ሲሰባሰቡ የዚያው አካል በመሆን በዘመቻ መምሪያ የተፈጥሮ ሀብትና የውሃ ዘርፍ በማስተባበር ሰርተዋል። በዚህ ወቅት ከተዋወቋቸው ሌሎች ጓደኞቻቸው ጋር በመሆንም የአርባ ምንጭ የውሃ ቴክኖሎጂ ኢንስቲትዩትን አቋቁመዋል። በመቀጠልም በመንግስት በተሰጣቸው ኃላፊነት የሸለቆች ልማት መስሪያ ቤትን በማደራጀትና የሸለቆች ልማት ማስተር ፕላን በማዘጋጀት ከፍተኛውን ሚና ተጫውተዋል። በተፈጥሮ ሀብት ሚኒስቴር መስሪያ ቤትም የውሃ ዘርፍ ምክትል ሚኒስትር በመሆን በ2 ዓመት አገልግለዋል። በመጨረሻም በ1987 ዓ.ም ከመንግስት አገልግሎት በመልቀቅ በአማካሪነትና በተመራማሪነት ያገለገሉ ሲሆን በዚህ ወቅትም ከታዋቂው የአካባቢ ጥበቃ ተሟጋች ከዶክተር ተወልደ ገብረ እግዚአብሔር ጋር በመሆን እስካሁን የተተገበረ ያለውን የአገሪቱን የአካባቢ ጥበቃ ፖሊሲ በመቅረጽም ለመንግስት አጽድቀዋል። በኋላም ወደ ተባበሩት መንግስታት ድርጅት ተቀጥረው መቀመጫቸውን ሱዳን በማድረግ ለ6 ዓመታት የናይል የተፋሰስን የአካባቢ ጥበቃ ጉዳዮች በ10 የተፋሰስ ሀገሮች ሲከታተሉ ቆይቷል። በመቀጠልም በመንግስት የተደረገላቸውን ጥሪ ተቀብለው የታላቁ የኢትዮጵያን ህዳሴ ግድብ ፕሮጀክት ዝግጅት ላይ የተሳተፉን ባለፉት 14 ዓመታት በነበረው የህዳሴ ግድብ ድርድር ላይ በተደራዳሪነትና የኢትዮጵያን የቴክኒክና ተደራዳሪ ቡድን በሰብሳቢነት በመምራት አገራዊ ተልዕኳቸውን ተወጥተዋል። ኢንጂነር ጌዲዮን አስፋው ከ14 ዓመት የተሰለፉበት ታላቁ የኢትዮጵያ ህዳሴ ግድብ ግንባታና የውሃ ሙሌት ተጠናቆ የፕሮጀክቱ ሪቫን ጳጉሜ 4 ቀን 2018 ሲመረቅም በስፍራው ነበሩ።